ሰላም ጤና ይስጥልን የተከበራችሁና የተወደዳችሁ በዓለም ዙሪያ የምትገኙ የጣና ቴሌቪዥን ቤተሰቦች እንደምን ዋላችሁ። አክብሮታዊ ሰላምታችን በያላችሁበት ሁሉ ይድረሳችሁ እያልን የነሐሴ 2 ቀን 2018 ዓ.ም የጣና ቴሌቪዥን የሰዓቱን ዋና ዋና ዜናዎች ርዕሶቹን አስቀድመን እናስደምጣችኋለን። በወሎ ቤት አማራ አፄ ምኒልክ ዕዝ ወግዲ ግንባር ከትናንት ጀምሮ እስከ ዛሬ እኩለ ቀን የዘለቀውን ውጊያ ተከትሎ በርካታ የብልጽግና ሰራዊት አባላት ላይ እርምጃ መውሰዱንና መሳሪያዎችንም ማግኘቱን መግለጹን የሚዳሰሰው ዘገባችን በቀዳሚ ይቀርብላችኋል። በጎንደር ጠቅላይ ግዛት ከሐምሌ 5 የአንድነት ምስረታ በኋላ በዙ የተወሰኑ ውሳኔዎችና በቀጣይ የትግል ምዕራፎች ዙሪያ እየተካሄዱ ያሉ የሰራዊት ውይይቶችና መመሪያዎች በምን አቅጣጫ እየተጓዙ ነው? በዚህ ዙሪያ የሰበሰበውን መረጃ እናቀርባለን። አርበኛ ደረጀም ከዚህ በኋላ ጎንደር ላይ መቀለድ አይቻልም ብሏል። ይደመጣል። በሌላ በኩል የጦርነቱ አንዱ ገጽታ የሆነው የብልጽግናው ጦር መኮብለል ሆኗል። የአማራ ተወላጅ የጦር አባላት ሚሊሻዎችና አድማ ብተና አባላት ከብልጽግናው ኃይሎች እየኮበለሉ ፋኖን ኃይል እየተቀላቀሉ መሆኑ የተገለጸ ሲሆን ይህ እንቅስቃሴ በጦርነቱ ላይ ምን አይነት ተጽዕኖ ያሳድራል? ዝርዝር ዘገባ አለን፣ ይደመጣል። በሸዋ ጠቅላይ ግዛት በመንዝና ግሽ አውራጃዎች ፋኖ በተቆጣጠራቸው አካባቢዎች አዳዲስ አስተዳደራዊ መዋቅሮች እየተደራጁ መሆናቸውና ለሰራዊት የፖለቲካ ስልጠናዎች እየሰጡ መሆኑን የተመለከተ መረጃችንም ይቀርብላችኋል። ከአማራ ክልል ወጥተን ወደ ቀጠናው ስንመለከት በትግራይ በአማራና በአፋር አካባቢዎች የሚታዩ ወታደራዊና ፖለቲካዊ እንቅስቃሴዎች አዲስ የውጥረት ምዕራፍ እያመላከቱ ነው። በትግራይ የተከሰቱ የውስጥ ክፍፍሎችና የተጠቀሱ ወታደራዊ የተኩስ ልውውጦች፣ በኤርትራ በኩል የሚታዩ ወታደራዊ እንቅስቃሴዎች እንዲሁም በቀይ ባህር ዙሪያ የሚታየው ቀጠናዊ ውጥረት ለኢትዮጵያና ለቀጠናው ምን ይዘው ይመጣሉ በዝርዝር የተመለከትነው የትንታኔ ዘገባችን ነው። እንዲሁም ከውጭ በተለይ ከቱርክ ከሳውዲ አረቢያና ከፓኪስታን ጋር የሚያያዙ የቀጠናዊ ግንኙነቶችና የተጠቀሱ የዲፕሎማሲ እንቅስቃሴዎች ዓለም አቀፍ ትኩረትን እየሳቡ ነው። የተለያዩ ሀገራት እያወጧቸው ያሉ መግለጫዎችስ የቀጠናውን የደህንነት ሁኔታ ምን ያመላክታሉ? ይቀርብላችኋል። እነዚህንና ሌሎች ዜናዎችን ይዘናል። እስከ ዜናችን ፍጻሜ ድረስ አብራችሁን እንድትቆዩ በአክብሮት እየጋበዝን ወደ ዝርዝር ዜናዎቹ እናልፋለን። አዲስ አበባ ቀጣይ የቤት ዋጋ የሚጨምርበት አካባቢ የት እንደሆነ ያውቃሉ? ብስራተ ገብርኤል፣ ሳር ቤት፣ ሜክሲኮ፣ ተክለ ሃይማኖት ወይስ መገናኛ? እነዚህ ዋጋቸው ከፍተኛ በሆኑ የከተማችን ቦታዎች ላይ ተመጣጣኝ ዋጋ ያላቸውን ቤቶች ከ3 ሚሊዮን ብር ጀምሮ እስከ 6.5 ሚሊዮን ብር ድረስ ከፍተኛና እውነተኛ ቅናሽ የተደረገባቸው እነዚህ ቤቶች ባለ 1 መኝታ ከ60 ካሬ እስከ 98 ካሬ፣ ባለ 2 መኝታ ከ85 ካሬ እስከ 137 ካሬ፣ ባለ 3 መኝታ ከ120 ካሬ እስከ 200 ካሬ ድረስ ይገኛሉ። እነዚህ ቤቶች ከ100% ክፍያ እስከ 30% ቅናሽ የሚያገኙባቸው ሲሆን አሊያም ቀስ ብለው መክፈል ከፈለጉ እስከ 3 ዓመት ድረስ ከወለድ ነፃ በሆነ አከፋፈል ቅድመ ክፍያ ከ15% ጀምሮ ከፍለው ቀሪውን በረጅም ጊዜ አከፋፈል ቀስ ብለው መክፈል ይችላሉ። ሁሉም ሳይቶቻችን ላይ ለመኖር አስፈላጊ የሆኑ መሰረታዊ ነገሮች እንደ ከርሰ ምድር ውሃ፣ ዘመናዊ የሰውና የዕቃ ሊፍቶች፣ ጂም፣ ስፓና የልጆች ማቆያና ኢቨንት ስፔስ ከበቂ መኪና ማቆሚያ ጋር የተሟላላቸው ናቸው። ከሀገር ውጭ ለምትኖሩ ኢትዮጵያውያንና ትውልደ ኢትዮጵያውያን ደግሞ እዛው ባላችሁበት ሀገር የሽያጭ ውላችሁን በዲኤችኤል አማካኝነት ልከንላችሁ እንዲሁም ካላችሁበት ሀገር ናችሁ ክፍያ የምትፈጽሙበት ሁኔታ አመቻችተናል። ለበለጠ መረጃ ከታች በተቀመጠው ስልክ ቁጥር ይደውሉልን። 39 የጠላትን ሰራዊት መተናል። ፋኖ የአማራ ፋኖ ብሔራዊ ንቅናቄ ወሎ ቤት አማራ አፄ ምኒልክ ዕዝ ከትናንት ጀምሮ እስከ ዛሬ እኩለ ቀን ድረስ የዘለቀ ብርቱ ውጊያ ባካሄደበት ወግዲ ግንባር ታላቅ ጀብዱ መስራቱን አስታወቀ። የዕዙ ህዝብ ግንኙነት መምሪያ ለጣና ቴሌቪዥን በላከው የውጊያ መረጃ በተጋድሎ 39 የብልጽግናውን ሰራዊት እርምጃ መውሰዱንና በርካታ የነፍስ ወከፍ መሳሪያም በምርኮ ማግኘቱን ገልጿል። የዕዙ ህዝብ ግንኙነት መምሪያ ሲቀጥልም ድሉ የተገኘው የአማራ ፋኖ ብሔራዊ ንቅናቄ ወሎ ቤት አማራ አፄ ምኒልክ ዕዝ 15ኛ ኮር ስር የሚገኙት 152ኛና 153ኛ ክፍለ ጦሮች ወግዲ ወረዳ ለሚ ከተማና ከላላ ቲርትራ አካባቢ ላይ ባደረጉት ውጊያ ነው። በሁለቱም ግንባር አመርቂ ድል ተመዝግቧል ብሏል። በጥቃቱ ብዛት ያላቸው የመከላከያ አባላት እርምጃ እንደተወሰደባቸው የገለጸው የህዝብ ግንኙነት መምሪያው ከፍተኛ ቁጥር ያለው የጠላት ሰራዊት ቆስለው ሆስፒታል ገብተዋል። ከዚህ በተጨማሪም 39 የጠላት ሰራዊት መስመራዊ መኮንኖችን ጨምሮ እርምጃ ሲወሰድባቸው 25 የነፍስ ወከፍ ክላሽንኮቭ መሳሪያም ገቢ አድርገናል ሲል ተናግሯል። ከፍተኛ ቁጥር ያለው የዲሽቃ ብሬንና ክላሽንኮቭ ተተኳሽን ጨምሮ ሌሎች ትጥቆችንም ከብልጽግናው ሰራዊት ላይ መንጠቅ የቻሉት የአፄ ምኒልክ ዕዝ 15ኛ ኮር 2 ክፍለ ጦሮች ሰራዊት አባላት በጠላት ላይ ከፍተኛ የሚባል የስነ ልቦናና ወታደራዊ ኪሳራ ማድረስ ችለናል በማለት የዕዙ ህዝብ ግንኙነት መምሪያ ለጣና ቴሌቪዥን በላከው የውጊያ መረጃ ገልጿል። የጣና ቴሌቪዥን የሆስፒታል ምንጮቻችን በበኩላቸው ጦርነቱ
መከፈቱን ተከትሎ ከፍተኛ ቁጥር ያለ የብልጽግናው ሰራዊት በወግዲ ወረዳ ለሚና አቀስታ በሚገኙ የጤና ተቋማት ሕክምና እየሰጣቸው መሆኑን ተናግረዋል። ለብልጽግናው ሰራዊት ሕክምና ለማድረግ ሲባልም የአካባቢው ነዋሪዎች ሕክምና እንዳያገኙ በመከልከል ጭምር ለሰራዊቱ ሕክምና እንዲሰጡ መገደዳቸውን ገልጸዋል። በሌላ ዜና የአማራ ፋኖ ብሔራዊ ንቅናቄ አጼ ቴዎድሮስ ዕዝ 201ኛ ኮር የብልጽግናውን ሰራዊት ማስኮብለሉን አጠናክሮ መቀጠሉን አስታውቋል። በተከታታይ 6 ወራት በየቀኑ የብልጽግናውን ሰራዊትና የባዲን ጸጥታ መዋቅር ሲያስኮበልል የቆየው 201ኛ ኮር ዛሬ ደግሞ በምስራቅ ጎጃም ዞን አስተርዮ ከተማ በመግባት የተሳካ ሰርጂካል ኦፕሬሽን መስራቱን አስታውቋል። የኮሩ 54ኛ ክፍለ ጦር አስተርዮ ከተማ በመግባት በህዝብ ላይ ግፍና ስቃይ ሲፈጽሙ በነበሩ የብልጽግናው ሰራዊት አባላትን እርምጃ መውሰድ ችለዋል። በዚህም የሚፈለጉ ግለሰቦችን እርምጃ ከመውሰድ በተጨማሪ የትጥቅ ምርኮም በማግኘት ስኬታማ ኦፕሬሽን ፈጽመው መውጣታቸውን የኮሩ ህዝብ ግንኙነት ክፍል ለጣና ቴሌቪዥን በላከው መረጃ አስታውቋል። ከዚህ በኋላ ጎንደር ላይ መቀለድ አይቻልም። አርበኛ ደረጀም የአማራ ፋኖ ብሔራዊ ንቅናቄ ጎንደር ጠቅላይ ግዛት በላይ ዘለቀ ዕዝ ወታደራዊ አዛዥ አርበኛ ደረጀ በላይ ለመላው የዕዙ ሰራዊትና አመራሮች ጥብቅ ማሳሰቢያ ሰጠም። ዕዙ ከሐምሌ 5 የአንድነት መስረታው በኋላ ስለ አንድነቱና ቀጣይ የትግሉ ምዕራፎች ዙሪያ ሰራዊትን የማወያየትና መመሪያ የማውረድ ስራ እየሰራ ይገኛል። የጎንደር ጠቅላይ ግዛት በላይ ዘለቀ ዕዝ ከፍተኛ አመራሮችና በቀጠናው የሚገኙ የድርጅት አመራሮች የበላይ ጠባቂ አባቶች በጋራ በመሆን አንድነቱ ማግስት ቀጣይ በሚሰሩ ስራዎች ዙሪያ ከማህበረሰቡና ከዳግማዊ ቴዎድሮስ 5ኛ ኮር መብረቅ ክፍለ ጦር አመራርና ሰራዊት ጋር ውይይት ማካሄዳቸውን የገለጸው የዕዙ ህዝብ ግንኙነት መምሪያ በውይይቱም በሊቦ ከምከም ወረዳ ሚካኤል ደብር ቀበሌ ከመብረቅ ክፍለ ጦር አመራሮችና ከመላው ሰራዊት ጋር ሰፊ ውይይት የተደረገ መሆኑን ተናግሯል። በውይይቱ ላይ የተገኘው የጎንደር ጠቅላይ ግዛት በላይ ዘለቀ ዕዝ ወታደራዊ አዛዥ አርበኛ ደረጀ በላይ ባስተላለፈው መልእክት አሁን የተመሰረተው አንድነት በቀላሉ የተገኘ ሳይሆን በርካታ ውስብስብ ፈተናዎችንና ውጣ ውረዶችን አሸንፎ እዚህ የደረሰ ነው። ለዚህ አንድነት አመራሩና ሰራዊቱ ያሳዩት ጽናትና ትዕግስት ለዚህ ታሪካዊ ድል መብቃት ዋና መሰረት ነው። የጎንደር አንድነት የተገነባው በታጋዮች ደም አጥንትና በህዝብ አደራ ጭምር በመሆኑ ይህን በመገንዘብ አንድነቱ የሚቀለድበት የሚወርዱ መመሪያዎች የሚሸራረፉበት ወይም ለማፍረስ የሚሞክር አካል ቢኖር ፍጹም የማይታለፍ ቀይ መስመር እንደሆነ ሁሉም ሊያውቀው ይገባል። በቀጠናው አንድ ህጋዊና መዋቅራዊ ሆኖ የሚንቀሳቀሰው የጎንደር ጠቅላይ ግዛት በላይ ዘለቀ ዕዝ ብቻ ነው ያለው። ሌላ ኃይል እንቀሳቀሳለሁ ብሎ ከመጣ ከህዝባችን ጋር ሆነን የምንታገለው ጸረ አማራና የአንድነት ጠላት የአማራ ህዝብ ጠላቶች ተልዕኮ አስፈጻሚ ነው በማለት መልእክቱን አስተላልፏል። ከዚህ መዋቅር ውጭ በተናጠል ወይም በተበታተነ መልኩ የሚንቀሳቀስ አካል ካለ ማንኛውንም ህጋዊ እርምጃ የምንወስድ መሆኑን እንድታውቁ ሲል ያሳስበው አርበኛ ራስ ደረጀ በላይ አመራሩ ጥያቄ ያለኝ የሚል አካል ካለ በሰላማዊና ድርጅታዊ መርህንና አሰራርን በተከተለ መንገድ መጠየቅ ይችላል ሲል ተናግሯል። አርበኛ ራስ ደረጀ በላይ አክሎም አንድ ባለመሆናችን የሚደሰቱ አንድ በመሆናችን የሚከፉ አካላት የታጋዮችን መስዋዕትነት ከንቱ ማስቀረትና የህዝብን እንግልት ለማራዘም የሚሰሩ በመሆናቸው ሰራዊታችንና ህዝባችን በመቀናጀት ከነዚህ አጥፊና ጸረ አንድነት ግለሰቦች ጋር አብረው መቆም የለባቸውም ብለዋል። የዕዙ ምክትል ሰብሳቢ ለፖለቲካ ጉዳዮች ኃላፊ አርበኛ ኪሩቤል ጎቤ፣ የዕዙ ፖለቲካ ዘርፍ ኃላፊ አርበኛ አንተነህ ድረስን ጨምሮ ሌሎች የዕዙ ከፍተኛ አመራሮች በአንድነት ውስጥ ምንም አይነት የዓላማ ልዩነቶች እንዳይፈጠሩ ከፍተኛ ጥንቃቄ ሊደረግ እንደሚገባ አጽንኦት ሰጥተው ምክረ ሀሳባቸውን ማጋራታቸውን የገለጸው የዕዙ ህዝብ ግንኙነት መምሪያ ከዚህ በፊት በነበሩ አለመግባባቶች የተፈጠሩ መጠራጠሮችን በግልጽ ውይይት መዝጋት ያስፈልጋል። የተቋጠሩ ቂሞችን በይቅርታና በመተማመን መንፈስ ማጥፋት፣ የተራራቁ ወገኖችን በማቀራረብ የቤተሰብን ያህል መተሳሰር መፍጠር ያስፈልጋል። ያለ አግባብ የተወሰዱ ንብረቶችን ወደ ባለቤቶቻቸው መመለስ፣ በተለያዩ ምክንያቶች ተበታትነው የነበሩ አደረጃጀቶችን በአንድ ጥላ ስር ማሰባሰብ፣ የተጠናከረ መዋቅራዊ አደረጃጀት በመዘርጋት ፍጹም በሆነ መርህና መመሪያ በመመራት ሰራዊቱን ይበልጥ ማደራጀት፣ ውስጣዊ ልዩነቶችን በመፍታት ህዝብንና አገርን ከሚጎዳው የጋራ ጠላት ጋር በሚደረገው ትግል ድልን መቀዳጀት ላይ ትኩረት ያደረገ ስራ መስራት አለበት በማለትም ለሰራዊቱና በየደረጃው ላለው አመራር መልእክታቸውን አስተላልፈዋል። ይህ በእንዲህ እንዳለ የጎንደር ጠቅላይ ግዛት በላይ ዘለቀ ዕዝ 208ኛ ራስ አሞራ ውብነህ ኮር ዛሬ ባሰጠው መግለጫ የጎንደርን ክብርና የህዝባችንን ፍላጎት የሚጻረርን ኃይል ከዚህ በላይ አንታገስም ብሏል። ኮሩ በመግለጫው የአማራ ህዝብ የህልውና የፖለቲካ መርህ የትጥቅ ትግል ከተጀመረበት ጊዜ አንስቶ ከፍተኛ መስዋዕትነት እየከፈልን የምንገኘው እኛ የ208ኛ ራስ አሞራ ውብነህ ኮር የሰራዊት አባላት ከአጽናፍ እስከ አጽናፍ በሐሳብ የበላይነት በማመን ከማንኛውም ወገን በመርህና በሐሳብ ለመሞገዝ ዝግጁ መሆናችንን እናረጋግጣለን ብሏል።
የጎንደርን ክብር የታጋያችንንና የህዝባችንን ፍላጎትና ጥቅም በማያረጋግጥ መልኩ በታገላለው ሽፋን የግል ወይም ቡድናዊ አመለካከትን ለማስረጽ የሚንቀሳቀስን ማንኛውንም ግለሰብ ይሁን አካል አጥብቀን እንቃወማለን ሲል የገለጸው 208ኛ ራስ አሞራ ውብነህ ኮር ተቋማችን ለጎንደር ጠቅላይ ግዛት በላይ ዘለቀ ዕዝ ልክ እንደ ሌሎቹ ኮሮች ያለንን ሙሉ ደጋፊነት፣ ታማኝነትና በመርህ ላይ የተመሰረተ የትግል ቁርጠኝነት ያለን መሆኑን በሙሉ ልብ እናረጋግጣለን ሲል አስታውቋል። ከዚህ በተጨማሪም በ208ኛ ራስ አሞራ ውብነህ ኮር ስር የሚገኙ ሁሉም ክፍለ ጦሮች የሰማዕታት አደራ አንድነት ጉባኤ በድር ኳዜ የተበሰረው የጎንደር አንድነት በታጋይ ወንድሞቻችን ደምና አጥንት የተገነባ መሆኑን አጥብቀን ስለምናምን የጉባኤው ሙሉ ውሳኔ ተቀብለን ለተግባራዊነቱ የምንሰራ መሆኑን እናስገነዝባለን። ከዚህ ቀደም የተወሰኑ ግለሰቦች በኮሩ ስም የሰጧቸው መግለጫዎችም እንደማያውቋቸውና ግለሰቦቹንም ለጥያቄ እንደሚፈልጓቸው ይፋ አድርጓል። ሚልሻው በጅምላ ኮብልሎ ፋኖን ተቀላቀለ። የአማራ ፋኖ ብሔራዊ ንቅናቄ ከመደበኛ ውጊያና ነጻ የወጡ አካባቢዎችን ከማስተዳደር እንዲሁም ከሰራዊት ምልመላ በተጨማሪም ጦርነቱ እርስ በርስ ሆኖ እንዳይቀጥል ለስርዓቱ ተልዕኮ የተሰማሩ የአማራ ተወላጅ የሰራዊቱ አባላትን የሚልሻና አድማ ብተና አባላትንና ሌሎችንም ማስኮብለሉን አጠናክሮ ቀጥሏል። በዚህ መንገድ የአማራን ሕዝብ እርስ በርስ እልቂት ለመቀነስ ፋኖ በሚያደርገው ጥረት መሰረትም በዛሬው ዕለት 5 የባዲ ሚልሻ አባላት የአማራ ፋኖ ብሔራዊ ንቅናቄ ጎንደር ጠቅላይ ግዛት በላይ ዘለቀ ዕዝን ተቀላቅለዋል። የሚልሻ አባላቱ ሜጀር ጄኔራል ዋንታባት አንደኛ ኮር ጉና ክፍለ ጦር ስቴ ዴንሳ ብርጌድን መቀላቀላቸውን ለጣና ቴሌቪዥን የገለጸው የጉና ክፍለ ጦር ህዝብ ግንኙነት ኃላፊ ፋኖ መመሪያ ያሬድ ደገፋው ነው። በአማራ ፋኖ ታሪክ የመጀመሪያው ክፍለ ጦር የሆነው የጉና ክፍለ ጦር ህዝብ ግንኙነት ኃላፊ ፋኖ መመሪያ ያሬድ አክሎም የጣላታችን አምባገነኑ ብልጽግና ስርዓትን ሲያገለግሉ የነበሩ የሚልሻ አባላት አገዛዙ ከዚህ በኋላ የቱንም ያህል ቢጥር ከመውደቅ እንደማይመለስ በመረዳታቸው የፋኖን ጥሪ ተቀብለው ሙሉ ትጥቃቸውን እንደያዙ ስቴ ዴንሳ ብርጌድን ተቀላቅለዋል ብሏል። የብልጽግናው ስርዓት ከሞት የሚተርፍበት ምንም አይነት እድል እንደሌለ የገለጸው ፋኖ መመሪያ ያሬድ ስርዓቱ የተጣላው ከመላው ህዝብና አገሪቱ ከተመሰረተችበት አማድ ጋር ነው። በመሆኑም ይህ ስርዓት እድሜውን ለማራዘም የቻለውን ሁሉ ክፋት ተጠቅሞ ህዝብን እርስ በርስ ከማጫረስና በጭካኔ ንጹሃንን ከመግደል ያለፈ አቅም የለውም። ከህዝብና ከአገሪቱ መሰረቶች ጋር የተጣላ ስርዓት ደግሞ ሞቱ የማይቀር ነው ሲል ተናግሯል። በመሆኑም ሌሎች የሚልሻ አድማ ብተናና የመከላከያ አባላትን በቀጣይ የፋኖን ጥሪ ተቀብለው ከስርዓቱ ካምፕ ወጥተው የህዝብን ትግል እንዲቀላቀሉ ጥሪ አቅርበዋል። ዛሬ ፋኖን የተቀላቀሉት የሚልሻ አባላቱ በሰማይ ድሮን፣ በምድር የሞርተር ቅንቡላ፣ ሜካናይዝድ ጦርና አለ የሚለውን እግረኛ አሰልፎ በአማራ ህዝብ ስቃይ ያዘነበ ያለውን ያገዛዙን ክፋት የተረዱ መሆናቸውን ገልጿል። የጉና ክፍለ ጦር ህዝብ ግንኙነት ኃላፊ አክሎም በሰላማዊ መንገድ እጅ የሰጡት የሚልሻ አባላት በጦር ሜዳ በስቴ ዴንሳ ብርጌድ አመራሮች አቀባበል እንደተደረገላቸው ገልጾ የሚልሻ አባላቱ ፋኖን ከተቀላቀሉ በኋላ በሰጡት አስተያየት የሚልሻ አቋም አሁን ላይ ወደ መፈራረስ ደረጃ እየመጣ ስለሆነ ቀሪዎቹም ብቸኛው አማራጫቸው ወደ ፋኖ መቀላቀል ነው። እኛ የመጣንበትን መንገድና የእኛን እድል እንድትጠቀሙ ወንድሞቻችን ጥሪ እናቀርባለን ሲሉ ነግረውናል ብለዋል። በሌላ ዜና የአማራን ህዝብ አምርሮ የሚጠላው የኦህዴድ ብልጽግናው ስርዓት ለዘር ማጥፋት ተልዕኮ ወደ ክልሉ ያስገባው ሰራዊቱ በንጹሃን ላይ የሚፈጽመውን የጦር ወንጀል አጠናክሮ መቀጠሉን ለጣና ቴሌቪዥን የደረሰው መረጃ ያመላክታል። የብልጽግናው ጨካኝ ሰራዊት በደቡባዊ ጎንደር ዞን ጋይንት ላይ የፈጸመውን የጦር ወንጀል አስመልክቶ ምንጮቻችን እንደገለጹ 8 የአባውራ ሚስቶችንና የ14 ዓመት ታዳጊን ያስገድዶ መድፈር ወንጀል ፈጽሟል ብለዋል። ምንጮቻችን አክለውም የጦር ወንጀሉ የተፈጸመው በጋይንት ሳሊ ከተማ እስከ ገበሬ መንደር መሆኑን ገልጸው በተጨማሪም 7 ንጹሃንም በአሰቃቂ ሁኔታ መገደላቸውን ተናግረዋል። የትግራይ ኃይሎች የእርስ በርስ ውጊያ ጀመረ። ሻዕቢያ በሌሊት ከባድ መሳሪያዎችን ወደ ኢትዮጵያ ይዞ መግባቱ ተሰምቷል። ሌሊቱንም የከባድ መሳሪያ ድምጽ ሲሰማ አድሯል። በአማራ ርስቶች ላይ ወታደራዊ ቁማር እየተቆመረ ነው ሲሉም የጣና ቲቪ የፖለቲካ ተንታኞች እየተናገሩ ይገኛሉ። ኤርትራ ቀይ ባህር ላይ አደገኛ ፈንጅ ጠምዳለች ተብሏል። በሰሜን ኢትዮጵያና በቀይ ባህር ቀጠና እያሽቆለቆለ የመጣው የፖለቲካና የጸጥታ ቀውስም ሀገሪቱን ወደ ማትወጣበት አዲስና እጅግ አደገኛ ማጥ ውስጥ እየከታት ይገኛል። የብልጽግናው መንግስት ከሚከተለው የጂኦፖለቲካ ስትራቴጂና የውስጥ ፖለቲካ ቁማር ከድንበር ዘለል ጣልቃ ገብነት እስከ ክልላዊ የእርስ በርስ መከፋፈል ድረስም የተወሳሰቡ ቀውሶችን ወልዷል ተብሏል። የብልጽግናው መንግስት በሀገር ውስጥም ሆነ በቀጠናው በሚፈጥራቸው ያልተሰሉ አጀንዳዎች ኢትዮጵያ የውክልና የቀጥታ ጦርነት አውድማ እያደረጋት ይገኛል።
የፖለቲካ ልዩነቶች በዲፕሎማሲ መንገድ ከመፍታት ይልቅ ሆን ተብለው የሚረጩ ትርክቶችና የጥምረት ሽግሽጎች ሀገር የሚያፈርስ ጦርነት እየሳቡ አምጥተዋል ነው የተባለው። በሱዳን ጉዳይ ላይ የሚታየው የተዘበራረቀ የውክልና ጦርነት ተሳትፎና ከህወሓት ጋር የተፈጠረው አዲስ የጥቅም ትስስር የችግሩን ስር መሰረት ከማከም ይልቅ ቀውሱን ይበልጥ አባብሶታል። ይህ አዲስ የጦርነት ምዕራፍ ዋነኛ ማዕከል ያደረገው በአማራ ክልል ላይ ነው። ከዚህ ቀደም ከነበረው የሰሜኑ ጦርነት ባልተናነሰ አሁንም ጦርነቱ ወደ አማራ ምድር መገፋቱም በህዝቡ ላይ ከፍተኛ የሆነ ማህበራዊና ኢኮኖሚያዊ እልቂትን እየፈጠረ ይገኛል ነው የሚሉት ተንታኞቹ። ውጊያው በህዝብ መኖሪያ አካባቢ መካሄዱ የንጹሃንን ህይወት ከመቅጠፉም በላይ በሚሊዮን የሚቆጠሩን አፈናቅሏቸዋል። ሆን ተብሎ በሚመስል መልኩ የጦርነት ቀጠና አማራ ክልል መሆኑ የክልሉን ኢኮኖሚያዊና ማህበራዊ መሰረተ ልማቶችም ሙሉ በሙሉ እያወደመ ይገኛል፣ ሊያወድምም ተዘጋጅቷል። በራያ በወልቃይትና ሌሎች የአማራ አጽመ ርስቶች ላይ የሚካሄደው ፖለቲካ ቁማር እጅግ አደገኛ ደረጃ ላይ ደርሷል። የብልጽግናው መንግስት እነዚህን አካባቢዎች እንደ ፖለቲካ መደራደሪያና የስልጣን ማቆያ ካርድ በመጠቀም የራሱን ስትራቴጂካዊ ጥቅም እያስጠበቀ ይገኛል። ህወሓት መልሶ ወደ እነዚህ ቦታዎች ለማስገባት የሚደረገው ፍላጎትና ወታደራዊ ሽግሽግ በአካባቢው ነዋሪዎች ላይ ከፍተኛ የሆነ የህልውና ስጋትን ደቅኗል። በእነዚህ አጽመ ርስቶች ላይ የሚደረገው ስውር የፖለቲካ ሴራ ሌላኛው ትልቁ ስኬት ፋኖን ከሁለት መከፋፈል መቻሉ ነው። የብልጽግና መንግስት የሚፈጥረው የኢንፎርሜሽንና የጥቅም ክፍፍል ስልትም የታጠቁ ኃይሎችን በስትራቴጂና በዓላማ እንዲለያዩ አድርጓቸዋል። ትጥቃን ፈታን በማለት በጠንካራ መዋቅር የፈጠረው የአማራ ብሔርተኝነት መገለጫ የሆነው ፋኖ በተወሰኑ አካባቢዎች ላይ የእርስ በርስ አለመተማመን ውስጥ እንዲገባ የውስጥ ሰርጎ ገባ አጀንዳዎችም ተሰጥቷቸው ይገኛሉ። የብልጽግናው መንግስት የባህር በር አሰብን እፈልጋለሁ በማለት በይፋ ያራመደው አቋሙ የኤርትራ መንግስት ቀጥተኛ እርምጃ እንዲወስድም እያስገደደው ይገኛል። አስመራ ይህንን እንደ ሉዓላዊነት ስጋት በመውሰድ ከግብጽና ከሌሎች የቀጠናው ኃይሎች ጋር ስትራቴጂካዊ ጥምረትን ፈጥራለችም። ኤርትራ በኢትዮጵያ ላይ ግዛት ውስጥ ጦርን ከባድ መሳሪያን በድብቅ ማስገባቷም የኢትዮጵያን መሬት የሀያላን ጦርነት መጫወቻ እንዲያደርገው እየጋበዘ ይገኛል። የብልጽግናው መንግስት ዲፕሎማሲያዊ ውድቀት ሀገሪቱን በቀጥታ ለባዕድ ወረራ እንዲያጋልጣትም እያደረገ ነው ሲሉ ተንታኞች ይናገራሉ። ከዚህ ሁሉ ውጥንቅጥ መሃል የትግራይ ኃይሎች ወደ ለየለት የውስጥ እርስ በርስ ጦርነት ማምራታቸው ቀውሱን ወደ ሌላ መልክም ወስዶታል። የህወሓት አርሚ 33 እና 44 ራሱን የትግራይ ሰላማዊ ሰራዊት ብሎ በሰየመው ወደ መቀሌ ለመግባት በሚያደርገው እንቅስቃሴ በራያ ግንባርና በደቡብ ወጅራት መስመር ከባድ የተኩስ ልውውጥም ተከፍቷል። ይህ የህወሓት የውስጥ መከፋፈል በክልሉ ያለውን ፖለቲካና ወታደራዊ ጽንፈኝነትም አጉልቶ አሳይቷል። ከኤርትራ መንግስት ጋር የተፈጠረው አዲስ ስውር ጥምረት በህወሓት አመራሮች መካከል ያለውን የጥቅም ትስስርና ግጭት ወደ ደም አፋሳሽ ጦርነትም ቀይሮታል ነው የተባለው። በአጠቃላይ የብልጽግናው መንግስት የሚያራምደው የእርስ በርስ የሚጋጩ የጂኦፖለቲካና የውስጥ የፖለቲካ ፖሊሲዎችና ሴራዎች የሰሜን ኢትዮጵያ ዳግም ወደማያባራ የደም አውድማ ቀይሮታል። የአማራውን አጽመ ርስቶችም ለፖለቲካ ቁማር በመዋሉ አሰብን በጉልበት ማግኘት ዛቻው ያስከተለው የኤርትራ ጣልቃ ገብነት የህወሓት የውስጥ መበተን የኢትዮጵያን አደገኛ መስቀለኛ መንገድ ላይ አቁሟታል ይላሉ ተንታኞቹ። በመካከለኛው ምስራቅ የኃይል ሚዛንን የሚቀይረው አዲሱ የመካ የጋራ መከላከያ ስምምነት መነጋገሪያ ሆኗል። የዓለምን ትኩረት የሳበው ጉዳይ የሚመለከታቸው ሀገራትን መግለጫ እየሰጡ ይገኛሉ። በትናንትናው ዕለት ነሐሴ 1 ቀን 2018 በዓለም አቀፍ የዲፕሎማሲና ደህንነት መድረክ ላይ ትልቅ ማዕበል የፈጠረ ክስተት ተስተናግዷል። በሳውዲ አረቢያ፣ ቱርክና ፓኪስታን መካከል የመካ የጋራ መከላከያ ስምምነት በሚል ስያሜ አዲስ የሶስትዮሽ ወታደራዊ ጥምረት በመካ ቅዱስ ስፍራ በይፋ ተፈርሟል። የዚህ ስምምነት ዋና ማጠንተኛ የኔቶ አንቀጽ 5 አይነት መርህ የተከተለ ሲሆን በማናቸውም በአንደኛው ሀገር ላይ የሚሰነዘር የታጠቀ ወታደራዊ ጥቃት በሶስቱም ሀገራት ላይ እንደተሰነዘረ ጥቃት ይቆጠራል የሚል ጥብቅ የጋራ መከላከያ ግዴታን በሀገራቱ ላይ ጥሏል። ይህ ጥምረት በኔቶ ሁለተኛ ግዙፍ ጦር ላይ ያላትን ቱርክ፣ ብቸኛዋ የኒውክሌር የታጠቀችው ሙስሊም ሀገር ፓኪስታንና በዓለም አቀፍ ላይ ከፍተኛ የነዳጅ ኤክስፖርትና የኢኮኖሚክ አቅም ያላት ሳውዲ አረቢያ በአንድ ያቀናጀ ግዙፍ ኃይል ሆኗል። በዚህ ጥምረት ሀገራቱ የገፋፋቸው ዋነኛው ምክንያት በአካባቢው እየተለዋወጠ የመጣውን የደህንነት ስጋት ነው። ከየካቲት 2018 ዓ.ም ጀምሮ በአሜሪካ እስራኤልና በኢራን መካከል የተቀሰቀሰው ጦርነት ሳውዲ አረቢያ ለተደጋጋሚ ሚሳኤልና የድሮን ጥቃቶች እንድትጋለጥ አድርጓታል። ይህ ሁኔታ ሳውዲዎች ለዘመናት ሲታመኑበት የነበረም የአሜሪካ የደህንነት ከለላ አስተማማኝ አለመሆኑን እንዲገነዘቡ አድርጓቸዋል ተብሏል።
በመሆኑም እንደ አውሮፓውያኑ አቆጣጠር በሴፕቴምበር 2025 በሳውዲና ፓኪስታን መካከል ተደርጎ የነበረው የሁለትዮሽ መከላከያ ስምምነት ቱርክ በማካተት ወደ ላቀ ሶስትዮሽ ቃል ኪዳን አሳድገውታል። የዚህ ወታደራዊ ትብብር አካል በመሆን በአሁኑ ወቅት ፓኪስታን ወደ 8000 የሚጠጉ ወታደሮችን ተዋጊ ጀቶችና ጸረ አውሮፕላን መከላከያ ስርዓቶችን በሳውዲ አረቢያ ምድር ላይ ያሰማራች ሲሆን ሳውዲ በበኩሏ ከቱርክ ከፍተኛ ቁጥር ያላቸውን ዘመናዊ የጦር ድሮኖች በመግዛት ላይ ትገኛለች ተብሏል። ስለ ስምምነቱ ዙሪያ የሀገራት ባለስልጣናት ማብራሪያና ማግለጫ እየሰጡ ይገኛሉ። የሳውዲ አረቢያ መግለጫ ስንመለከት የሀገራቱ የህዝብ የዲፕሎማሲ ምክትል ሚኒስተር ራይድ ክሊሚኒ እንደገለጹት ከሆነ ይህ ጥምረት አዲስ ወታደራዊ ዘንግ ወይም የጎሳና የሃይማኖትን መሰረት ያደረገ ቡድን ለመፍጠር የታለመ አይደለም። አያይዘውም ስምምነቱ ከኒውክሌር ፍላጎት ወይም ከጦር መሳሪያ ሽቅድምድም ጋር ምንም አይነት ግንኙነት እንደሌለው አብራርተዋል። በተመሳሳይ የፓኪስታን የውጭ ጉዳይ ሚኒስተር ስምምነቱ በታሪካዊ ወንድማማችነትና በእስላማዊ አንድነት ላይ የተመሰረተ መሆኑን ገልጾም የፓኪስታን የኒውክሌር ጦር መሳሪያ ወደ ሳውዲ የመዘርጋት እቅድ ፈጽሞ በአጀንዳነት አልተያዘም በማለትም መላምልቶችን አስተባብለዋል። ይህ የሶስትዮሽ ስምምነት በዓለም አቀፍ ማህበረሰብ ዘንድ የተለያየ ምላሽም እየሰጠ ይገኛል። በፈረንሳይና እንግሊዝ መገናኛ ብዙሃን ስምምነቱ የኢራን ቀጠናዊ የበላይነትን ለመመከት የተደረገ ነው ተብሎ ቢዘገብም የኢራን ከፍተኛ የፓርላማ አባል ግን ይህ ስምምነት ለሳውዲ አረቢያ አያድናትም ሲሉ ጠንከር ያለና አጣጣይ ምላሽ ሰጥተዋል። በሌላ በኩል የህንድ የውጭ ጉዳይ ሚኒስተር ሁኔታውን በጥብቅና በቅርበት እየተከታተሉት መሆኑን ያስታወቁ ሲሆን የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ ጽህፈት ቤት ግን እስካሁን በጉዳዩ ላይ አስተያየት ከመስጠት ተቆጥቧል። ይህ ታሪካዊ ክስተት በመካ ቅዱስ ስፍራ መፈረሙ ከፍተኛ መንፈሳዊና ፖለቲካዊ ትርጉም የተሰጠው ሲሆን በመካከለኛው ምስራቅ ለዘመናት የነበረውን የአሜሪካ የበላይነት በመቀነስ ሀገራቱ የራሳቸውን ጠንካራ የደህንነት መዋቅር ለመዘርጋት መቁረጣቸውን ያመላክታል። ይህ ትልቅ የፖለቲካ እርምጃ ሆኖ ተመዝግቧል ሲሉ ሚዲያዎች እየዘገቡ ይገኛሉ። ክቡራትና ክቡራን የጣና ቴሌቪዥን አድማጭ ተመልካቾቻችን የሰዓቱ ዜናችን የተከታተላችሁትን ይመስል ነበር። ምርጫችሁ ስለምታደርጉን ከልብ እናመሰግናለን። ተሰናበትናችሁ። ጤና ይስጥልን።